አዘጋጁ በአዋጭ ፋውንዴሽን ስም ምስጋናችንን እናቀርባለን። ሁላችሁም ያቀረብነውን ዓላማ መነሻ በማድረግ ክብር ልጆቿን ያለአባት አሳድጋ ቁም ነገር ላበቃች ጀግና እናት በተሰኘው መርሃ ግብራችን ላይ ስለታደማችሁ እናቶቻችንን እንድታከብሩ በማዕከላችን ስለተገኛችሁ በጣም እናመሰግናለን። ትናንትና ቀን ነው የእናቱ ልጅ መጽሐፍን ያገኘሁት። አላገኘሁትም ነበርና ማታ 4 ሰዓት ቁጭ አልኩኝ ለቀልድ ለማንበብ 9 ሰዓት ላይ ጨረስኩት። ከዛ ሳሰላሰል የልጅነቴ ታሪክ ስለሆነ የጻፍከው የራሴን ታሪክ ነው የጻፍከው፣ ያንተን ታሪክ ብቻ አይደለም የጻፍከው። አቶ ዘሪሁን ሸለመ አዋጭ ቁጠባና ብድርን ከመመስረት ባሻገር አዋጭ ፋውንዴሽንን ሲመሰርቱ መጽሐፉ እንደሚለው የእናታቸው ልጅ ሆነው ነው ይህንን ፋውንዴሽን የመሰረቱት። የፋውንዴሽኑ መጠሪያም የእናታቸው ስም ነው፣ ወይዘሮ አየለች ይባላል። የሁላችንም እናቶች ማሳያ ናቸው። የእያንዳንዳችን እናቶች ታሪክ በወይዘሮ አየለች ታሪክ ውስጥ ተሰንዶ ይገኛል። የራሴን ብቻ ልንገራችሁ። ማታ 4 ሰዓት ጀመርኩት እና 9 ሰዓት ጨረስኩ አይደለ? በቃ እናቴ ነገርከኝ። ብዙዎቻችን ያለ አባት ያደግነው ማለት ነው። እናቶቻችን ናቸው የሳደጉ ብዙ የደባነው ብዙ ነገር። እኔ እዚህ ተወልጄ ያደግኩት የአራት ኪሎ ሰዎች ያላችሁ ይመስለኛል። ብዙ ሰዎች የእኛ እናቶች ታሪክ ብዙ የተገዛው ቢኮዝ አቶ ዘሪሁን ያለፈባቸው መንገዶች በሙሉ ብዙዎቻችን የቀን ስራ ሰርተናል። ልክ እንዳንተ የማይገባን ቦታ ሄደናል። ብዙ ነገሮች ቢኮዝ እናቶቻችን የሴት ልጅ እንዳይባሉ እንዳይወቀሱ ስለ አሪያዎቻችንን ብዙ ስለ ስለዚህ ከዛ ባሻገር ደግሞ 4 ኪሎ ያላችሁ ሰዎች ታውቃላችሁ። እኛ በተለምዶ ሚሽን ነው የ4 ኪሎ ህጻናት እንክብካቤ ድርጅት አቶ ዘሪሁን የሰራበት ብዙ የገባበት ተቋም ካሳደጋቸው ልጆች አንዱ እና ታሪክ ያደርኩት ገጽታ እነዚህ ለማሳደግ የለፉ እናቶቻችንን ባከት አንድ ጊዜ ተነስተን ከአንድ ደቂቃ በጭብጨባ እናመሰግናቸው። ደስ ይላል። ከመጽሐፉን ቅንጭብ ታሪኮች ያነብላቸው በጣም የሚገርሙ ታሪኮችን ነው የጻፈው። አባቱ ወታደር ቤት ባይሄድ ኖሮ ቤተሰቡ እንዲህ አይቸገርም በሚል እሳቤ መከፋትም አድሮበታል። ሰዎች ስለ አባት ሲያዝኑና ሲያለቅሱ የሚገርመው እንደነበር ያወሳል። አጋጣሚዎች ግን የአይን ሚዛንን ይወስናሉ። የወታደሮች ለሀገርና ለወገን መሰዋት ምን እንደሆነ የገባው ዘግይቶ ነው። ለሕዝብ ነፃነትና በሕይወት መኖር እንደሸለም ያሉ ወታደሮች የከፈሉት መስዋዕትነት መሆኑ ሲረዳ ነው ስለ አባቱ ትልቅ ዋጋ የሰጠው። በቅርቡ ፈረንሳይ ቤላ አካባቢ በሚገኘው በሀገር መከላከያ ሰራዊት ሆስፒታል በአካል ተዘዋውሮ ከጎበኘ በኋላ በአባቱ ላይ የነበረውን ቅሬታ አንስቷል። ለእናት ሀገር ጥሪ ክተት ሲባል መዝመት ትክክል እንደነበር፣ ሁሉም ነገር በሀገር ላይ እንደሚሆንም ገብቶታል። በፍቅር ያደገው ዘሪሁን ዛሬም ትልቅ ሰው ሆኖ የታጠሩ ቤቶችን አልፎ በሌሎች ውስጥ የጉርብትና መስተጋብርን ለመፍጠር ሞክሯል ወይም እየጣረ ነው። ያደገበት የፈረንሳይ ሰፈር ጉርብትና እሴት መገለጫዎቹ ግን በልብ ውስጥ እንጂ አሁን ባለበት ሰፈር ሊፈልጋቸው የሉም። ዘሪሁን ሰዎችን ሲያደራጅ ያዩት ሁሉ ወትሮስ የወይዘሮ አየለች ልጅ ይሉታል። አስተዳደጉን የሚያውቁት የእናት ማንነት ለእናቱ ልጅ ኩራት ሆኗል። የእናቱ ስብዕናን ወርሷል። በሰፈር እየተመላለሰ የእናቱን ስም ያስጠራል። በሰፈር ውስጥ ሲያልፍ ሲያገድም የወይዘሮ አየለች የቀድሞ ጎረቤቶች የዛሬ ዕድሜ ባለጸጎች የትዬ አየለች ልጅ እያሉ በስስት ይመለከቱታል። ይህም ለልጅ ሐሴት ጥግ ነው። ስም ከመቃብር በላይ ነው እንዲሉ
የወይዘሮ አየለች ልጆች 4 ናቸው። 2 ወንዶችና 2 ሴቶች። ልጆቻቸው በፍቅር ይተሳሰባሉ። ዘሪሁን ታላቅ እህቱን እንደ እናቱ ያያታል፣ ያከብራታል፣ የእናቴ ምትክ ይላታል። እናታቸው እትዬ አየለች እንደሞቱ ልጆች በቤተሰብ ርስት አልተጣሉ። ይልቁንም ዘሪሁን እህቱን ከሌላ ቤት ቦታ አምጥቶ ቤት ከፍሎ ሰጣት። በኋላም ቤት ሰርቶ ጎጆ አወጣት። የእናቱን ፍቅር ለእህቱ በጎ በማድረግ ይወጣል። ለዚህም እናቱ የተደሰተች ይመስለዋል። በርስታቸው ላይ ቤት ሰርተው ይኖራሉ። የእህቱ ልጆች እንደ ራሱ ልጆች ይንከባከባል። ለሽርሽር ከአዲስ አበባ ከወጣ ይዟቸው ይዞራል። እንደ መጀመሪያው ልጅ ምግባረ መልካም ስብዕና እንዲላበስ አድርጎ እያሳደገው ነው። በፍቅርና በተግሳጽ ቁም ነገረኛና ስነ ምግባር የተላበሱ እንዲሆኑ አድርጓቸዋል። ይህም በጎነትም እህቱና ቤተ ዘመዱን አስለቅሷል። ዘሪሁንን የእናቱ ልጅ ያሰኘውም የሚያወራው ሳይሆን በተግባር የሚኖረው መልካም ስብዕናው ነው። በእርግጥ ዘሪሁን ለእናቱ ተራ ልጅ አልነበረም፣ አማካሪዋ ነው። የልጅ አዋቂ ነበረ። እንደ ሌሎች ልጆች አንዳችን ቀን ተገርፎ አያውቅም። ዘሪሁን ብላቴና ሳለ ለእናቱ ታዛዥ ነበረ። ከጎለመሰ በኋላ እናት ልጇን በቁጣ ማስቆም ባይችሉ በዱላ ሳይሆን ዘሪሁንን በፍቅር አሸንፈውታል። በተፈጥሮ ልቦና የማንበብ ጸጋዎች የተቸሩ እናት በመሆናቸው የልጃቸውን ስነ ልቦና ይረዳሉ። ዘሪሁን ሱሱነት ባህሪ ያጠቋል። እናትም ይህንን በመረዳት ልጃቸው እንዳይጎዳ በትምህርት ሳይሆን በተፈጥሮ በተቸሩት የስነ አእምሮ ብስለት ተጠቅመው ለልጃቸው የማይከፈል የእናትነት ውለታ ውለዋል። እንዳይከፋው ሳይኖራቸው አስደስተውታል። ከአብሮ አደጎቹ፣ ከቤተሰቡ፣ ከስራ ባልደረቦቹና ከራሱ ከባለታሪኩ የሚሰጡ መልክዓ ዘሪሁን ምላሾች የዘሪሁንን ማንነት ለመበየን ያስችላሉ። ዘሪሁን የፍቅር እንጂ ጉልበትና ኃይል አያሸንፈውም። መነካትን አይሻም። ጸባዩ ስስ ነው፣ ፍቅር ግን ያሸንፈዋል። ይህ ስርዓት በልጆቹ ላይ እንዲደነገግም አድርጓል። ሰውን ማሸነፍ የሚቻለው በፍቅር እንደሆነ ቤተሰቡ ያምናል። ሚስቱ ባለቤቷን በፍቅር እንጂ በኃይል ለመርታት አትሞክርም። የ11 ዓመት ወንድ ልጁን አንድም ቀን በዱላ ተማቶ አያውቅም። ምናልባት 13 ዓመት ይሆን ይመስለኛል። ለአንድ ቀን ብቻ የመጀመሪያ ሴት ልጁን የ4 ዓመት ሕፃን እያለች ነካ አድርጓታል። ለዚህም ተጸጽቶ ይቅርታ ጠይቋል። የቤተሰቡ መተዳደሪያ ደንብ ፍቅር ነው። ይህ ሴት የተወረሰው ደግሞ ከእትዬ አየለች ነው። የወይዘሮ አየለች ተጽዕኖ ፈጣሪነት ሰዎችን የማሳመን ጥበብና ድርጅቶችን የመምራት ብቃትን ለልጃቸው አውርሰዋል። ዘሪሁን ሸለመ ከወይዘሮ አየለች የወረሳቸው ከባህሉ ጀምሮ ጥቅል ማንነቱ የእናቱ ልጅ ያሰኘዋል። በሰዎች ዘንድ ተጽዕኖ የመፍጠር ክህሎትና የመሪነት ሞገስን እንደ ወይዘሮ አየለች ተችሎታል። ይህም ሞገስ የፈጣሪ ስጦታ ነው ይላል። የብልግና ባህሪ ያልነበረው ይህ የታዳጊው ስብዕና ከራሱ አልፎ በልጆቹ ላይ ተደጋግሟል። ከልጁ ጋር ያለው ግንኙነት ቁጣም ሆነ አድናቆት ከአይን ቋንቋ አይዘልም። እንግዳ በመጣ ሰዓት ወደ ጓዳ ለመግባትም ሆነ ለመብላትና ለመጠጣትም እናትና ልጅ ቋንቋቸው የአይን ጥቅሻ ነው። የእትዬ አየለች መተዳደሪያ ስርዓት ተበጅቷል። ልጅም ከስርዓት ውልፍት የለም። እትዬ አየለች ልጃቸውን በእንባቸው አሸንፈውታል። የነገ ተስፋቸው ራሱ እንደሆነ በምክር ቃላት ረድተውታል። ዘሪሁን አንተ ሰው እንድትሆን ብዬ ነው፣ እባክህ ለእናንተ ብዬ ነው ወጣትነቴን የሰዋው፣ ተስፋዬ እኮ እናንተ ናችሁ እያሉ ህሊናውን አሸንፈውታል። እነሆ የዛሬው ዘሪሁን ተፈጥሮ ተወልዶ ወይዘሮ አየለች ሀሳብና ምሳሌ ተቀርጾ ከፊታችን ተቀምጧል። መጽሐፍ የምታነቡት ከዚህ ተሻለ መጣ ሰዎችን ታገኛላችሁ። አመሰግናለሁ። ዘሪሁን ታሪክ ዝግጅታችንን በይፋ ለመጀመር ቆማችሁ ተቀበሉ ደስ ይለኛል። አቶ ዘሪሁን ሸለመ እባካችሁ በክብር ቆማችሁ ብትቀበሉና የመክፈቻ ንግግር ደስ ይላል። ፍሬያችንና ክብራችሁ በዚህ በማዕከላችን የተገኛችሁ የመንግስት ኃላፊዎች፣ የተለያዩ ድርጅት ኃላፊዎች፣ እንደውም በዚህ ፕሮግራም ላይ ለመታደም የተገኛችሁ እናቶች፣ እህቶች፣ ወንድሞች ጥሪያችንን አክብራችሁ ስለመጣችሁ ከልብ ላመሰግናችሁ እፈልጋለሁ። ዛሬ እንግዲህ እግዚአብሔር ረድቶን
በአደባባይ ምንም ልናደርግ አንችልም። የእናት ውለቷ በገንዘብ የሚከፈል አይደለም። ድንገት ፕሮግራሙን ይመራልን ወንድማችን ሲያለቅስ አልቃሻ ሆኖ አይደለም፣ ሊያለቅሰን ፈልጎ አይደለም። ያለፈበት ስለሆነ ግን ያውቀዋል፣ ይሰማዋል። ይሄ ያለፈበት ሰው ብቻ ነው የሚረዳው፣ ሌላ ሰው አይረዳውም። ሊረዳውም አይችልም። እንዴት ይረዳዋል? ጠዋት ተነስቶ ቁርሱን በስነ ስርዓት በልቶ ትምህርት ቤት ሄዶ በመኪና ሄዶ መጥቶ አንድ ቀን ስለሚለብሰው ስለሚጠጣው ሳያስብ ያደገ ሰው ይህንን ፔኑን እናት የምትከፍለውን ዋጋ እናትም አባትም ሆነ አሳድጋ ትልቅ ቦታ ላይ ስታደርስ እዛ ውስጥ የምታልፈውን ህመም የሚያይ በተለይ አብሮ የመጀመሪያ ልጅ ከሆነ ወንድ ልጅ ከሆነ ደግሞ ያንን በደንብ ስለሚረዳው ሴንሲቲቭ ያደረገው እሱ። እንደሱም ሆኖ ደግሞ መጨረሻ ላይ ማንም ቦታ ሳይሰጣት እድለኛ የሆኑ ልጆች እናቶች ደግሞ እግዚአብሔር የፈቀደላቸው ደግሞ ልጆቻቸውን ትልቅ ቦታ ደርሰው የልጅ ልጃቸውን አይተው ደግሞ የሚያልፉ ደግሞ ብዙ እድለኛ እናቶች አሉ። የሚያሳዝነው ደግሞ እንደኔ አይነት እናቶች ደግሞ ደክሞ ለፍታው ልጆች ሲደርስ ደግሞ ያልፋሉ። ስለዚህ ምንድን ነው የምናደርገው? ማልቀስ ሁልጊዜ የማለት ነው። ቢያንስ ይሄ የሁሉም የሀገሪቷ በተለይ ከመንግስት የመጣችው ከሴቶችና ህጻናት ሰራተኛ ማህበራዊ ጉዳይ ያላቸው ሰዎች እንደ ሀገር መሰራት ያለበት ብለን የምናስበው ትልልቅ ስራ የሚሰሩ ጠንካራ ትልቅ ቦታ የደረሱ ሰዎች ካያችሁ ከዛ ጀርባ አንድ መልካም እናት አለች። ዋጋ የከፈለች፣ የጠቆረች፣ የተጎሳቆለች፣ እድሜዋን ለልጆቿ የሰጠች፣ እኔ ልልበስ ሳትል ልጆቿን እያለበሰች፣ እኔ ልብላ ሳትል ልጆቿን እያበላች፣ ልጄ ሲያድግ እኔም ያልፍልኛል ብላ ለዚች አጭር ምድር እድሜዋን ሳትቆጥር ግን ልጆቿን ተስፋ አድርጋ የምትለፋ ብዙ እናቶች አሉ። በጣም ብዙ እናቶች። ስለዚህ ለእነዚህ እናቶች እውቅና ልንሰጣቸው ይገባል። ግን ያች እናት ግን ከመመስገን ይልቅ ግን ስትሰደብ ነው። የሴት ልጅ ሴት ያሳደገው ባለጌ ያንን ጫና ተቋቁማ ደግሞ ልጄ የሴት ልጅ እንዳይባል ብላ ልጇን እምቃጋ እንደ ወጣት እንደ ልጅ እንዳይቦርቅ እንዳይጫወት ጎረቤት እንዳይሄድ ሜዳ ሄዶ ከኩዮቹ ጋር ኳስ እንዳይጫወት አንድ እናትና አባት የሚያሳድጉት ልጅ መንገድ ላይ ቢቀመጥና አንድ እናት የምታሳድገው ልጅ መንገድ ላይ ተቀምጦ ቢታይ ድሮ እኔ ባደግኩበት ጊዜ እሱ ተቆጣጣሪ እኮ ስለሌለው ነው። ያው እዛው መንገድ ላይ ሴት ልጅ ነው ይባላል። በአንደበታቸው መጥቶ እሱ ሴት ስላሳደገው እኮ ነው እንደዚህ ለእኔ የሚሉ ሰዎች ነበሩ። የሚገባችሁ ሰዎች ጥቂቶች ናቸው። ህመሙን አትረዱት። እሷ እንደዛ እያሳደገች እንደዛ እየተናገረች እየለፋች እየጣረች እየተጎሳቆለች አባት ስላለ ብቻ አንዳንድ እኮ ያው ሰክሮም የሚገባ ሊሆን ይችላል። ዞር ብሎ ልጆቹን ያላየ ሊሆን ይችላል። እዛ ቤት ውስጥ እኮ እናትየዋ ትሆናለች እኮ ልጆቹን በረብ የምትንከባከብ። ባይዘዌ እንደዚህ ስላችሁ እኔ መጽሐፍ ቅዱስ በረብ ተማሪ ነኝ፣ ተምሬያለሁ። የወንድ ልጅን ድርሻ የአባትነትን ድርሻ በጣም ጥሩ አባት ነኝ ብዬ አስባለሁ፣ አከብራለሁ። እኔ ያልኩት አባቴ ወታደር ነው፣ ሞተ። ምን ታታደርግ የኔ እናት? በጤና በህመም ምክንያት ሞተ። ምን ታደርግ ያቺ ሴት? ለምንድን ነው እሷ ላይ ጫና የሚመጣው?
ለምን? ይሄ አስተሳሰብ መቀየር አለ። ልናከብራቸው፣ ልናመሰግናቸው፣ ቅድሚያ ልንሰጣቸው፣ እድሉን ልናመቻችላቸው፣ በየትም ቦታ ሲገኙ ልናመሰግናቸው ይገባል። ልጆችም ይህንን ሚዲያ የሚከታተሉ ሰዎች ለእናቶች ክብር ልንሰጥ ይገባል። ዘሪሁን እዚህ ቦታ ለመድረሱ ዘሪሁን መመስገን አለበት ብዬ አላምንም። እግዚአብሔርና ያቺ ምስኪን እናት ናት መመስገን ያለበት። እኔ መመስገን ያለብኝ የእኔ ልጆች እኔ እንደሰራሁት መስራት ሲችሉ፣ ህብረተሰቡን ሀገርን መጥቀም ሲችሉ፣ ኢትዮጵያዊ ጨዋነትን ተከትለው መስራት ሲችሉ፣ ማሳደግ ሲችሉ፣ ያን ጊዜ ዘሪሁን ይመሰገናል። እኔ በራሴ ያመጣሁት ነገር ምንም የለም። እንዴት መልካም እናት ባታሳድገኝ ከማንም የባሰ ክፉ ሰው ልሆን ይችል ይሆናል። ምክንያቱም እኔ ራሴ ሰርቼ ያመጣሁት ነገር የለም፣ ተሰርተን ነው። ስለዚህ ብዙ ጊዜ በወጣቶች ላይ መፍረድ የለብንም። ማነው እንዴት አደገ ነው። ስለዚህ እኔ ሳልሆን እናቴ መመስገን ስላለባት በእናቴ ስም አንድ ፕሮጀክት ኖሮ ይህንን በየዓመቱ እንድንሸልም ያዘጋጀ ነው። ቢያንስ አንደርሰውም፣ ግን እንጀምረው፣ እንደ ሀገር እንጀምረው። በአደባባይ ታንኪው እንበላቸው፣ እናመስግናቸው። እኔ አሁን የሚሸለሙትን እውነቱን ለመናገር አላውቃቸውም። አንድ ግን አውቃለሁ፣ ከተፈቀደልኝ በኋላ ይኖራል ለመግቢያ ጭምር እንዲሆን አንድ እናትና አንዲት ኢንጂነር ልጋብዝላችሁ። ከዚህ በፊት እኔ እነሱን ታሪክ ተናግሬ እኔ ጨርሳለሁ። መስታወት ከእናትሽ ጋር አንዴ እዚህ ጋር ነው። ኢንጂነር መስታወት ትባላለች። እኔ የ2 ዓመት ልጅ እያለች ጀምሮ ነው ማውቃት። ከአምቦ ዩኒቨርሲቲ እስከምጨርስ ድረስ ግን አብረን ነበረ። እናቷ የአጥንት መሳሳት ችግር ስለነበረባት 4 ኪሎ ቀድሞ እንደሚያለው ሰፈር 12 ቀበሌ ናት። እኔ በሷ ጊዜ ነው ስራ የጀመርኩትና በጀርባ እያዘለች እስከ 8ኛ ክፍል ድረስ ከ4 ኪሎ ሪበከንቱ ገደል ስር ዳግማዊ ምኒልክ ትምህርት ቤት እያደረሰች አዝላ፣ ከዛ ደግሞ ከትምህርት ቤት ስትወጣ ደግሞ አሁንም መታ አዝላ፣ ጋሪ እንዳትጠቀም አቅም የለም ዊልቸር። ስለዚህ እች ልጅ ግን እንደዛ አድርጋ እች እናት እችን ልጅ ከአምቦ ዩኒቨርሲቲ ደግሞ ጎበዝ ተማሪ ውጭም ልከን ልናሳክማት ፈንድሬዝም እኔም በግሌ በመማርበት ትምህርት ቤት ፈንድ አድርገን መጨረሻ ላይ አልተሳካም። ግን እንደዛ ሆና ግን በኢንጂነሪንግ ጨርሳ ዛሬ ከፍተኛ የመንግስት ቢሮ ውስጥ ነው የምትሰሪው። ስለዚህ እች እናት ካልተመሰገነች ማን ነው መመስገን ያለበት?
እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። ድርጅቱንም አስቦ አልሞ ቤታችን ድረስ ፈልጎ ያለፋነውን ውጤት በልጆቻችን ያሳለፍነውን ጊዜ ዛሬ በመገለጹ እጅግ በጣም ደስ ብሎኛል። ልጆች ካሳድጌ ከመደሰቴ በላይ ዛሬ እዚህ እናንተ ፊት ቆሜ በድርጅቱ ለዚህ አካል እንደው ብቁ ነሽ ተብዬስ ካለሁበት እኔ ሰው መሆንም ማንም ያስታውሰኝ ባልመሰለኝ ሰዓት እዚህ ደርሻለሁ። አመሰግናለሁ። እኔ አዋጭ ያው በቁጠባ ነው አዋጭ ነው ለዚህ ያበቃኝ። ከፈጣሪ ቀጥሎ በህይወቴ ዛሬ ላይ ታየሁት እኔ በእንደዚህ ታይቼ አላውቅም። እኔና ልጆቼ ነን እስከዛሬ ግን ለዚህ ክብርና እዚህ ቦታ ላይ ደግሞ አዋጭነት ነው። አዋጭን አመሰግናለሁ። እውነትም ጋሽ ዘሩ እንደስማቸው ዘሪሁን በሌ በህይወቴ እንግዲህ ባለቤት 20 ምናምን ዓመት ነው። በፎይታ ምንዶትን ሻሁን በቃ እና ለዚህ ክብር ላበቃችሁ አዋጭ እድሜና ጤና ይስጣችሁ። ዘራችሁ ይብዛ ነው የምለው። እድሜና ጤና ይስጣችሁ። አሜን። በጣም እግዚአብሔር ይስጥልን። አንድ ዘሪሁን ሳይሆን ሌላ ዘሪሁን ይሄን አይቶ ሌሎች ደግሞ ያልታሉት እናቶች ልክ እንደኛ በመጀመሪያ ከታች ጀምረው ያመጡን እግዚአብሔር ይስጣቸው። አጣርተውን ብለው ስለሆነ የመጡት አሁን ግን ልጆቻችን ራሱ እኛ እዚህ ቆመን ሲያዩ ደስ ይላቸዋል። እነሱ ደግሞ ነገር ታች ላለችው እናት ደግሞ ተተኪ ሆነው ይሄንን ነገር ቢያስቀጥሉ ላለው ለሌሎች እናቶች እግዚአብሔር ይስጣችሁ። እድሜና ጤና